በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር መጋቤ ብሉይ፣ ክቡራን የቦታው ሊቃውንት፣ ካህናት፣ በአጠቃላይ በፈቃድ እግዚአብሔር እዚህ የምታገለግሉ አገልጋዮች በሙሉ ምዕመናንም ወጣቶችም ሕፃናት ልጆችም ወልድ ተብሎ ውሉድ፣ እሙን ተብሎ ምዕመናን፣ ክርስቶስ ተብሎ ክርስቲያን ባሰኘን በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? ቸርነቱ የማያልቅበት ልዑለ ባሕርይ አምላክ በቸርነት ስለጠበቀን፣ በመግቦት ስላልተለየን፣ በፍቅሩ ስለሳበን፣ በረድኤቱ ስላቀረበን ክብርና ምስጋና ይግባው። እግዚአብሔር በወደደ በፈቀደ መጠን ዛሬ ከኔ ጋር የምንቆየው በዕለቱ ስያሜ ነው። ይህ ሳምንት ስድስተኛው ሳምንት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቅዱስ ያሬድ ስያሜ ገብርኄር ይባላል። ገብርኄር በጎ አገልጋይ፣ ታማኝ አገልጋይ ማለት ነው። የምንቆየው በዚሁ ርዕስ የዚህ ሰንበት ስያሜ ይህ ነው። በጊዜው በወቅቱ መክሊት የተቀበለው አገልጋይ የተጠራበት ስም ነው። በመጨረሻም የድካሙን ውጤት ያገኘበት የክብር የሽልማት ስሙ ነው። ገብርኄር ቸር አገልጋይ። የምናገለግለው የምናመሰግነው ይህን ስም ለማግኘት ወገኖቼ፣ የተዋሕዶ ልጆች፣ ይሄ ተራ ስም አለ። የዝም ብሎ ስም አለ። የምንጾመው፣ የምንጸልየው፣ የምንመጸውተው፣ የምንሰግደው፣ መስዋዕት የምናቀርበው፣ በሃይማኖት የምንኖረው፣ ምግባረ ትሩፋትን የምንሰራው ጎደላችንን ሞልቶ ጠማማችንን አቅንቶ ይሄን ስም እንዲሰጠን ነው። ቸሩ ጌታ ይሄን ስም እንዳይነሳው የምንደክመው ለዚሁ የሽልማት ስም ነው። ጎደላችንን ሞልቶ የምንሻውን ያደርግልን ዘንድ የቸርነት ባለቤት ጌታ በጎ ፈቃዱ ይሁንልን። በዚህ ስም የምንቆያትን ያህል ሶስት ነገሮችን እናያለን። ከዚህ ተነስተን ቸር አገልጋይ ገብርኄር፣ በጎ አገልጋይ፣ ታማኝ አገልጋይ ከሚለው ተነስተን ሶስት ነጥቦችን እናያለን። ሶስት ነጥቦች ላይ ነው የምንቆየው። ቁም ነገሩ ያለው እንድትይዙት እንድትጨብጡት የምፈልገው እነዚህ ሶስት ነገሮች ላይ ያሉ ነጥቦችን ነው። አንደኛ አገልጋይነትን፣ በጎ አገልጋይነትን አገልጋይ፣ ሁለተኛ አገልግሎቱን ራሱ፣ ሶስተኛ ሶስቱንም የመክሊት አይነቶች እናያለን። እግዚአብሔር ከሁላችን ጋር ይሁን። በጎ አገልጋይ የሚለካው የሚታወቀው በበጎ አገልግሎቱ ነው። ወገኖቼ፣ የተዋሕዶ ልጆች፣ በጎን አገልጋይ የምናውቀው በበጎ አገልግሎቱ ነው። ይህን ክፍለ ወንጌል መተርጉማን አንቀጸ ካህናት
ካህናት ወይንም አንቀጸ መምህራን ይሉታል። ማቴዎስ 25 ነው። ከ14ኛው ቁጥር ጀምሮ እስከ 31ኛው ቁጥር ያለው ነው እኛ የምንቆይበት። አንቀጸ መምህራን ያሉት መተርጉማኑ፣ አንቀጸ ካህናት ያሉት መተርጉማኑ የሚበሉት እንጂ ውስጡን ስንዳስሰው የማይነካው የማያገኘው የማይወክለው የለም። የምዕመናንም ነገር አለበት ማለት ነው። በጎ አገልጋይ በአገልግሎቱ ይታወቃል፣ በአገልግሎቱ ይገለጣል ካልን ደግሞ ምልክቶች አሉት ማለት ነው። መታወቂያዎች፣ መገለጫዎች፣ የበጎነት ማረጋገጫዎች አሉት ማለት ነው። እንዴት ሰው እንዴት ይታወቃል ልትሉ ትችሉ ይሆናል። እውነት ነው። ሰው ምስጢር ነው። ሰው ህቡ ነው። ሰው የተከደነ መጽሐፍ ነው። ሰው ጥልቅ ነው። ሰው ሐሳቡ ሩቅ ነው። አካሉ ቅርብ ቢሆንም የሚደማ የሚወድቅ የሚቆስል ቢሆንም ሐሳቡ ግን ሩቅ ነው። ሰውን ማወቅ ከባድ ነው። እውነት አስብ። ታውቁታላችሁ? ሰውን ማወቅ ትችላላችሁ? ይታወቃል ሰው 10 ዓመት 15 ዓመት አብራችሁ ትኖራችሁ እማታውቁት ጠባይ ያመጣል እንዴ? አብሬህ ኖሬ አብሬያት ኖሬ አብሬው ኖሬ ይሄ ሰው መቼ ተለወጠ መቼ እንዲሆነ እንላለን። ሰው ምስጢር ነው። ሰው ተመርምሮ ያልቃል። ሰው አይጠለቅም። ነገር ግን እኛ በምናያቸው በምናውቃቸው ነገሮች ላይ መለኪያዎች አሉት። የማን የበጎ አገልጋይ ገብርኄር የምንለው የታማኙ አገልጋይ መገለጫዎች አሉት፣ መታወቂያዎች አሉት። በጎ አገልጋይ ዝም ብሎ እንደ ሰው የሚኖራል። ሰውነትና አገልግሎት የተለያዩ ስለሆኑ ሰውነት ገብቶት ስለሚኖር የበጎ አገልጋይ መታወቂያዎች አሉት። የተወሰኑትን ብቻ ጠቆም ላድርጋችሁ ከመጽሐፍ ጋር አያይዛችሁ እንድታዩት እኔ ምልክት ነው የምሰጣችሁ ወገኖች፣ የተዋህዶ ልጆች። በጎ አገልጋይ እንዲህ ነው ብለን እንናገራለን እንጂ እንድትቆዩ የምፈልገው ከኔ ከተናጋሪው ጋር ማለት ነው። ያ በጎ አገልጋይ ምን ነበር ብላችሁ የሰው ጋር እንድትዞሩ ማያስፈልግ፣ የሰው ሸንተረር ላይ እንድትዞሩ ማያስፈልግ። በጎ አገልጋይ ይሄ ምልክት አለው። በጎ አገልጋይ ይሄ ነው። በጎ አገልጋይ እንዲህ ነው ስንል እኔ ማን ነኝ? እኔ የት ነኝ? እኔ ምንድን ነኝ? እግዚአብሔር የማምን ሰው ነኝ። እጾማለሁ፣ እጸልያለሁ፣ እሰግዳለሁ፣ ቆሜ አስቀድሳለሁ፣ ስብሐተ እግዚአብሔር አደርሳለሁ። ግን ማን ነኝ? ግን ምንድን ነኝ? ምንድን ነኝ ብላችሁ ራሳችሁን እንድትጠይቁ ከራሳችሁ ጋር እንድትሆኑ። እሱ ከሆነ ነው ይህን ሽልማት የምታገኙት፣ ይህን ሽልማት የምናገኘው፣ ለዚህ የክብር ስም የምንበቃው፣ እዚህ ከፍታ ላይ የምንሆነው፣ ና ተብለን የምንጠራው፣ በጎ ተብለን የምንሰየመው ሹመት ነው ይሄ። ያውም የማያልፍ ያውም ሰው የማይወስድ ያውም ቀማኛ የሌለበት ያውም ምቀኛ የሌለበት ምቀኛ የማይወስደው ስም ነው። እሱን ለማግኘት በጎ አገልጋይ መሆን ያስፈልጋል። በጎ አገልጋይ ለመሆን ደግሞ ራስን ማየት፣ መዳሰስ፣ መጠየቅ እኔ ማን ነኝ ማለት ያስፈልጋልና ከራሳችን ጋር እንድንሆን ራሳችንን እንድንጠይቅ እግዚአብሔር ይርዳል። የሚያቀተው እሱ ስለሆነ የሚያቀተው እኮ ራስን ማየት ነው ወገኖች። የሚያቀተው ራስን ማሸነፍ መሆን ነው እንጂ የሚያቀት እንዲህ ነው ብሎ መጠቆም ማቀላል እና የበጎ አገልጋይ ምልክቶች ከምንላቸው አንዱ በጎ ቃል የምንለው ነው። በጎ ቃል መልካም ቃል መጽሐፍ ወይም ፍሬሆሙ ተአምርዎሙ ይል ከፍሬያቸው የተነሳ ታውቋቸዋላችሁ። ከንግግራቸው ነው ማለት ነው። እየተከተላችሁ ነው። ቃል የከንፈር ፍሬ ስለሆነ ቅዱስ ጳውሎስ እንደነገረ ቃል የከንፈር ፍሬ ነው።
አነጋገርህ ይገልጣል ይላል ቅዱስ ወንጌል። ወነገርከ ያውቀከ የሰውን ማንነት አነጋገሩ ይገልጠዋል። እስመን ቃልከ ትቤልን ወይም ቃልከ ትጸድቅ ከአነጋገርህ የተነሳ ይፈረድባል፣ ከአነጋገርህም የተነሳ ይፈረድናል። ቃል የሚለው በተለይ የበጎ ሰው ቃል፣ የመልካም ሰው ቃል፣ የአገልጋይ ቃል፣ የጥሩ ካህን ቃል፣ የመምህር ቃል ቁስል ይፈውሳል እኮ ወገኖች፣ ነፍስ ይመልሳል፣ የተረሳ ይቀሰቅሳል፣ ወኔ ይቀሰቅሳል፣ ሞራል ይቀሰቅሳል፣ ያነሳል፣ ተስፋ የቆረጠውን ተስፋው እንዲቀጠል ያደርጋል። ቅዱስ መጽሐፍ እንደነገረን ማለት ነው የጻድቅ አንደበት የሕይወት ምንጭ ናት ይላል ጠቢቡ ሰሎሞን። የጻድቅ አንደበት የሕይወት ምንጭ ናት። መታደል ነው። ይህን ስም ለማግኘት አያችሁ የሕይወት ቃል ማውጣት ያስፈልጋል። አንዳንዴ እኮ ምላሳቸው ከጦር በላይ የሚወጋችሁ ሰዎች ያጋጥሟቸዋል። የዱላ ቁስል ይድናል፣ የምላስ ቁስል አይድንም። የታደለው ደግሞ እንዲህ አይነት የጻድቅ አንደበት የሕይወት ምንጭ ናት። ምሳሌ 10:11 ነው። የቸር አገልጋይ አንደበት የሕይወት ምንጭ፣ ሕይወት ይሰጣል፣ ነፍስ ይዘራል፣ ይቀሰቅሳል። ለምን እንዲህ ያደርጋል ሰው እና ጸቃወ አማር ነገር ሰናይ ወማርኤወ ፈውሰ ነፍስ መጽሐፍት ምን ያላል እኛ በአግባቡ ብናያቸው ብንይዛቸው ምሳሌ 16 ነው። ያማረ ቃል እንደ ማር ወለላ ነው፣ ለነፍስ ጣፋጭ ነው፣ ለአጥንት ጤንነት ነው ይላል ጠቢቡ ሰው። እንዲህ አይነት ሰዎች እኮ አሉ እግዚአብሔር ያደረባቸው ዝም ብሎ በትንሽ ቃል በትንሽ ቋንቋ በአንድ ሐረግ በአንድ ወቅት ራሳችሁን ለውጠዋችሁ የሚሄዱ ሰዎች ታገኛላችሁ። እግዚአብሔር ያደረባቸው። እንዴት እናግኛቸው? እግዚአብሔር ሲገልጥልን ገሌ እንዲህ ነው። አንዳንዶቹን አልታደል ብለን እንደ አባይ፣ እንደ ጠንቋይ፣ እንደ ሟርተኛ፣ እንደ መተተኛ እያየን አጥፍተናቸዋል። ደብተራ ማለት የእውቀት መዝገብ ማለት ነው። ደበተረ ሲባል በቤተ ክርስቲያን ቋንቋ የእውቀት መዝገብ ሆነ። ሙሉ ሰው ነው፣ አዋቂ ነው። ስቡ ውዱስ ብሎ ማህሌት ይቆማል፣ ክብረባን ያውላል፣ ይቀኛል፣ ይቃኛል፣ መዋሥዕት ይመራል። አገልግሎቱ የተሟላ ነው። ይሄ የእውቀት መዝገብ ነው ማለት ነው። ምዕራባውያን ያለለወጡና አስረሴን የሰው የሚባለው ትልቅ ሰው ጽፈውታል። ወጣቶች መጽሐፍ የምታገላብጡ ካላችሁ ትቢያክስ የሚባል መጽሐፍ አንዱት በትንቢት የእናንተን ዘመን አስቀምጠውታል። ሀገሪቱን ለመጣል ቤተክርስቲያኗን ታግለው ማድከም ማመንመን። ቤተክርስቲያኗ ስትደክም ሀገሩ እንደሚደክም ያውቃል። ሌላ የለንማ መሰረት የለን። ቤዛችንን ነው የነኩት እና ቤተክርስቲያን ለመጣል ደግሞ የተማሩ ሰዎችን ከወንበር መገፍተር፣ ማባረር፣ አባይ፣ ጠንቋይ፣ ሟርተኛ፣ መተተኛ ማለት የተማረውን በዚህ ልክ መግፋት፣ ያልተማረውን ቆረንጮ ለባሹን አምጥቶ እንደኔ አይነቱን ደንቆሮ ማስቀመጥ። እርሱ ሲሆን አንተ ደንቆሮ ነህ ይለዋል። ምሁሩን እያባረረ ይገላል፣ ይቀብራል። እንደዚያ በዚያ ልክ የሚያድኑትን ቃላት የሚያድኑትን ሕይወት የሚሰጡትን ሰዎች አጣናቸው፣ አሸሸናቸው። ዛሬም አዋቂ የሚደበቅበት እንጂ ብቅ ብሎ የሚታይበት ዘመን አይደለም። ብቅ ባለ ቁጥር ስለምንበላው፣ ብቅ ባለ ቁጥር እሳት ስለሚበላው፣ መከራ ስለሚገጥም እንጂ ቅዱሳት መጻሕፍት እንዲህ ያለ ጸቃወ አማራ ነው፣ የማር ወለላ ነው። የጠቢብ ሰው አንደበቱ የማር ወለላ ነው። ለነፍስ ጣፋጭ ነው፣ ለአጥንት ጤንነት ነው፣ ሁለንተናዊ ነው ማለት ነው። በቃል ያከማችሁት ሰው ጥሎት ነው የሚሄደው። መንፈሱ ከዳነ ሁለንተናው ጤናማ። እስመ ቃሉ ይታወቅ ጥበቢሁ ወትምህርቱ እምቃለ ልሳኑ። ከቃሉ የተነሳ ጥበቡ ይታወቃል።
የሚናገረውን ሰው አትከልክለው። እስመን ቃሉ ይታወቅ ታገባለ ከቃሉ የተነሳ ጥበቡን ታውቀዋለህ፣ እሱን አትከልክለው። ሲራክ 4:23 ጌታ ይህንን ቃል መልሶ አብራርቶ በአዲስ ኪዳን ሲናገረው ታገኙታላችሁ። የሲራክ ሰናይ ብእሲ እምሰናይት መዝገበ ልቡ ያወፅአ ለሰናይ፣ በጎ ሰው ከበጎ ልቡ በጎ ነገርን አውጥቶ ይናገራል። የበጎ ሰዎች መገለጫ ነው፣ ማረጋገጫ ነው። የአንድ በጎ አገልጋይ መገለጫ ቃሉ ነው። ሌላው አሁን ማቴዎስ እንደነገረን በጎ ልቡ ርኅራኄ፣ አዛኝነቱ አስበን አሰላስለን ብንተው ቃል ብንናገር ብናስተምር ብንሰራ በጎ አገልግሎት ቢኖረን ከበጎ ልብ ነው የሚገኘው። በጎ ልብ የሚታደሉት ጭምር የሚታደሉት ብቻ አይደለም ወገኖች፣ የተዋህዶ ልጆች በጎ ልብ የሚለምኑትም ጭምር ነው። በጎ ልብ ስጠኝ ብላችሁ ለምናችሁ ታውቃላችሁ? ምእመናን እህቶቼ፣ እናቶቼ እባክህ ትዳሬን በጎ አድርግልኝ፣ እባክህ ልብ ስጥልኝ ብላችሁ ትለምናላችሁ። መቼም እናንተ ቅርብ ስለሆናችሁ ለልመናው የእናት ልመና ፊት ስለማያስመልስ አንገትም ስለማያስቀንስ እንዲያው እባክህ አስተዋይ አድርግልኝ፣ እኔን አስተዋይ አድርገኝ ብላችሁ ለምናችሁ ታውቃላችሁ? እባክህ አምላኬ ልብ ስጠኝ፣ እባክህ አምላኬ በጎ ልብ ስጠኝ። አባቶቼ እዚህ አሁን ትልልቅ ሰዎች ያለው ሽበት ውበት ያላችሁ እባክህ ልብ ያላት ሴት ስጠኝ። ስታገቡ ጀምሮ ትለምናላችሁ። ልብ ያለው ልጅ ስጠኝ፣ ጥበበኛ ልጅ ስጠኝ፣ እኔን በጎ አድርገኝ ብላችሁ ለምናችሁ ታውቃላችሁ? እኔን በጎ አድርገኝ፣ እባክህ በጎ ልብ ስጠኝ ብላችሁ ለምናችሁ ታውቃላችሁ? የት የጎደልን ይመስላችኋል? የጎደልነው እኮ እዚህ ነው። እጃችንን ስለምንቀስር ብቻ እኔን በጎ አድርገኝ ብላችሁ ስትለምኑ እኮ ለዕለት ጉርስ፣ ለልብስ፣ ለግል ቅርስ፣ ለተራ ነገር አይደለም የምትለምኑት። አይደለም በጎ ልብ የሚለምን ሰው፣ በጎ ልብ ያለው ሰው የሚለምነው ለዓለም ነው፣ የሚለምነው ለሀገር ነው፣ የሚለምነው ለተቋም ነው፣ የሚለምነው ለማህበረሰብ ነው፣ የሚለምነው ለትውልድ ነው። በጎ ልብ ሲኖር እንደዚያ ነው። ዓለም ከሌለች የለንም። ዓለም ከሌለ እኮ ሀገር የለም። አለ እንዴ? አሁን የምታዩት እውነት እሱን ነው የሚያሳያችሁ። ያመጣብንስ ምንድን ነው? አሁን ዓለሙን እንዲህ ያስጨንቀው። አሁን እኛ የአየር ንብረት አልተበላሸብን፣ ዝናብ አልደረቀብን፣ ደመናው አልራቀብን። እግዚአብሔር ያደለን ድሆች ነን። እግዚአብሔር ያደለን ድሆች ነን ማለት ስለማንሰራ የተለወጠ ነገር ስላላገኘን ለመለወጥ ስለማንሰራ ነው እንጂ አሁን ያደጉት የበለጸጉት ሀገሮች የሚኖሩትን በቴክኖሎጂ ነው። እሱንም ያበለጸጉትን ቴክኖሎጂ መልሰው እያወደሙት ነው። እነሱ ሲወድሙ እኛም ደግሞ ከድህነት በታች ከእነሱ በፊት እኛ እናልፋለን። እኛ እንጠፋለን፣ እኛ እንደክማለን፣ የእኛ ማህበረሰብ ይደክማል። ከምን መጣ ካላችሁ ከጠማማ ልብ፣ ከጠማማ ልብ፣ ካለመጠማመን፣ ካለማዘን፣ ሌላውን አሻግሮ ካለማየት እኔ ልኖር የሚል ብቻ ስለሆነ እንጂ ቀና ልብ ሲኖረን የምንለምነው ለዓለም ነው፣ የምንለምነው ለሀገር ነው፣ የምንለምነው ለማህበረሰብ ነው፣ የምንኖረው ለትውልድ ነው። ወገኖች እግዚአብሔር ቀና ልብ ያድለን፣ ቀና ልብ ያድላችሁ። የታደሉ ሰዎች እሱን ነው ያሉት፣ እሱን እኮ ነው ያሉት። ቅዱስ መጽሐፍ እሱን ነው ያለን። የታደለው ሰው በደሉን የገባው ሰው መጀመሪያ በድሏል። እንደ ሰው ያለ በደል አይኖርም። የሰው አካል በደለኛ ነው። የሰው ፍላጎት በደለኛ ነው። መሻቱ አያል ነው። የሰው ፍላጎት ጉድጓድ ነው፣ እመቅ ነው፣ አዘቅት ነው፣ አይሞላም። እና ባልሆነ ፍላጎት ወንድሙን በደለው፣ ከጦር ግንባር አስጠራው፣ አታለለው፣ አምኖት መጣ፣ ጌታዬ ብሎ ሰገደለት። ግን የሞት ደብዳቤ ሰጠው፣ ወደ ግንባር መለሰው፣ ደሙን አፈሰሰው፣ አስገደለው። ሲሆን ብሎ ሲያይ
በደሉ ገባውና ልበ ንጹሐ ፍጠር ሊተ እግዚኦ አለ። ለምን አያችሁ? እባክህ አምላኬ ጌታዬ ይሄን በደል ያመጣብኝ ለዚህ መከራ የዳረገኝ ወንድሜን ያስገደለኝ ጠማማ ልቤ ነውና ንጹሕ ልብ ፍጠርልኝ። ሲበሉት ይሄን አቤቱ ንጹሕ ልብ ፍጠርልኝ፣ ንጹሕ ልብ ፍጠርልኝ። ልበ ንጹሐ ፍጠር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርሥ። የቀናውን መንፈስ በውስጥ ያድስ። መዝሙር 50 የጠቀስኩላችሁ 10ኛው ቁጥር ላይ ያለው እኔ የምፈልገው እንዲህ ሰምታችሁ እንድትተውት ሳይሆን የዘወትር ጸሎታችሁ እንድታደርጉት ነው። ተሳሃለኒ እግዚኦ በከመ ይቤሳህልከ ብለው ይጸልዩታል ሊቃውንቱ። አሁንም በየሰዓቱ የሚጸልዩት ጸሎት ናት። ሊቃውንቱ የመሰሉ ሰዎች ይመላለሷታል። እናንተ እናት ቋንቋውን ባታውቁት ብታውቁት ጥሩ ነው፣ ክፉ አይደለም። ይሄ የኢትዮጵያ ጥበብ የተጻፈበት ነው። ኢትዮጵያ ማንነቷን የገለጠችበት ቋንቋ ነው፣ እናት ቋንቋ ነው። እሱም ብቻ አይደለም። ከቻላችሁ አማርኛ የምትችሉት ኦሮሞኛ ብትችሉ ኦሮሞኛ ብትሉት፣ ሀዲየኛ፣ ወላይተኛ፣ ሲዳመኛ ብትችሉ፣ ትግሬኛ የሚያውቀው ይሄን ቢችለው ጥበብ ነው። እሱ ገልጦ ማየት የእግዚአብሔርን ድንቅ ሥራ ማግኘት። ሁሉም ገንዘብ አግኝቶ የለዋወጥ የለም። ቋንቋ ገንዘብ ማለት ነው፣ መለዋወጫ ነው፣ ያሳብ መለዋወጫ ነው። ይሄንን ግን እንደ ጸሎት የምታጠኑት ካልሆነ ደግሞ በምታውቁት ቋንቋ እንደ ቸርነት የምትሉት ቋንቋ መዝሙር እንደ ቸርነቱ አቤቱ ማረኝ እንላለን። እንደ ይቅርታ ይቅር በለኝ ብለን የምንዘምረው መዝሙር አይደል? እሱ ማለት ነው። ይሄንን መዝሙር ብትችሉ ተንበርክካችሁ ከእንባ ጋር በንጹሕ ሕሊና በአንቃይዶ ሕሊና በሰቂለ ልቡና ለምኑበት። እኛ ከቀናን እኮ የሌላው ጠማማኛን አይገለንም ወገኖቼ። ሰው የራሱ ክፋት ከሚጎዳው በላይ የሰው የምቀኛ ሐሳብ አይጎዳው። እኛ ውስጥ የያዝነው ነገር፣ እኛ የቋጠርነው ነገር፣ እኛ ውስጥ ያለው ሾህ ነው እኛን የሚጎዳ በሽተኛ የሚያደርግ። ንጹሕ ልብ ፍጠር ሊበሉና ውጡ ከዚያ። ከሰው የሚወረወረውን የሚመክት አለ አምላክ አላችሁ። የሚበቀላችሁን የሚበቀላ እሱ ነው ያለን ያለው። እስማኤል አምላክ ወመስተበቅል ዘፈድ ኃጢአት አበው ላይለውሉት እስከ ነሳልስ ወራስክ ወራነ ትውልድ ይኩ ይዘካል። ንጹሕ ልብ ኖራችሁ እናንተ ሳትሻክሩ፣ ክፉ ሳትናገሩ፣ ክፉ ሳትሰሩ የትኛውም በደለኛ በየትኛውም ጊዜ ምንም አይነት ጦር ቢወረወርባችሁ ጋሻ ያስፈልጋችሁ። ጋሻ አላችሁ፣ ጸሎታችሁ ጋሻ ነው። ንጹሕ ልብ ፍጠርልኝ ብላችሁ የምትለምኑት አምላክ ይጠብቃል፣ አያንቀላፋም። የማይተኛ እረኛ ነው። ንጹሕ ልብ ያለው ሰው ለምንም ነገር ተጋላጭ ንጹሕ ልብ የበጎ አገልጋይ አንዱ ምልክት፣ ትልቁ ምልክት ንጹሕ ልብ ነው። ንጹሕ ልብ ነው። ጌታ ስሱናል ያለ ልበ ንጹሐን ንጹሐን ናቸው። ምን ይላሉና ምን ይላሉና የወንጌል ልጆች አይደላችሁ? እስመ እሙንቱ ይሬእይዎ ለእግዚአብሔር እግዚአብሔርን ያዩታልና ማቴዎስ 5:8 ነው። ልበ ንጹሖች የዋሆች ናቸው እግዚአብሔርን ያዩታልና። ገበሬ የምንለው እሱን ለማግኘት አይደል? ሌላ ምን ግብ አለ? እግዚአብሔርን ለማየት፣ እግዚአብሔርን ለማግኘት፣ መንግሥቱን ለመውረስ ማረፊያችን አባታችን የተቀማትን እሱ ደምቶ ቆስሎ መስቀል ላይ ሆኖ ሥጋውን ቆርሶ ደሙን አፍስሶ የመለሰለትን የመጀመሪያ ርስታችንን ማዕዛዋን የሚናፍቅ ገነትን ለማግኘት መንግሥተ ሰማያትን ለመግባት እግዚአብሔርን ለማየት በቀኙ ለመቆም ከኃይላት መላእክት ጋር ለመሰለፍ ከቅዱሳን ጋር ከደናግል ጋር ከንጹሐን ጋር ከደጋጎች ጋር ለመኖር
እግዚአብሔርን ለማየት ንጹሕ ልብ ያለው ሰው እግዚአብሔር የሚያይ ሰው ገብርኄር የምንለው እሱ እግዚአብሔር ንጹሕ ልብ ይፍጠርልን። ንጹሕ ልብ ያለው ሰው የሚታወቀው ቸር አገልጋይ የሚታወቀው በአገልግሎቱ ካለ አገልግሎቱ የምናመሰግነው እግዚአብሔር የምናገለግለው ይሄን ዓለም ለማቅናት ይሁን ሐዋርያት ያገለገሉት ያቀኑት ዓለም የሚያመሰግኑት እግዚአብሔር የምናመሰግነው እግዚአብሔር ወገኖች የተዋህዶ ልጆች ቅዳሴው ውዳሴው ጸሎቱ መስዋዕቱ ካህናቱ ሌሊት እንቅልፋት ቀን ውሃ ተጠምተው የሚዘምሩት የሚቀድሱት መስዋዕት የሚያቀርቡት ሰሚ ስላላቸው መስዋዕት የምናቀርበው ተቀባይ ስላለን መስዋዕት የምናቀርበው ተቀባይ ስላለን ነው። የምንዘምረው ሰሚ ስላለን ነው እንበል እንጂ እግዚአብሔር ጎሎበት ልንሞላለት ጠሞበት ልናቀናለት አይደለም። የእኛን ጠማማ ለማቀናት የእኛን ጎደሎ ለመሙላት ነው። ብናከብረው የምንከብረው እኛ ነው። ብንሰዋ የምንድነው እኛ ነው። እሱማ ከበረ አይልም፣ ክቡር ነው። ቀደስም አይልም፣ ቅዱስ ነው። በባህሪው ቅዱስ ነው። ቅዱስ ባህሪ ነው። ቅዱስ ባህሪ ነው። አገልግሎቱ ቅድም ባየናቸው መክሊቶች ልክ ባለጠጋው አገልጋዮቹን ጠራ ይላል ሲነበብ በሰማችሁት ወንጌል ማለት ነው። አገልጋዮቹን ጠርቶ በየመጠናቸው በየልካቸው ወጥተው ወርደው እንዲያገለግሉ ራሳቸውን እንዲረዱ ማለት ነው። በየመጠናቸው በየልካቸው ወጥተው ወርደው እንዲያገለግሉ ራሳቸውን እንዲረዱ ማለት ነው። መስራት ራስን መርዳት፣ ማህበረሰቡን መርዳት። ባለጠጎች እግዚአብሔር ከፈቀደላችሁ ስራ መፍጠር የድሃ እንጀራ መጋገር ነው። ነግዶ ማትረፍ የድሃ እንጀራ መጋገር ነው። የድሃ እንጀራ መጋገር እግዚአብሔርን ማገልገል፣ እግዚአብሔርን ማገልገል ደግሞ ደግነት። በልካችሁ በተሰጣችሁ ልክ ሀብታችሁን ከተጠቀማችሁበት ቸርነት እሱ ነው። ቸር ማለት ደግ፣ ለጋስ፣ እጀ ሰፊ፣ አዳይ፣ አሳላፊ፣ አልባሽ፣ አጉራሽ፣ ርኅሩህ፣ የታመነ የተመሰገነ ስራውና ልቡ የቀናለት የተከናወነ ክቡር፣ ምስጉን፣ ምሩቅ፣ ቡሩክ፣ ቅዱስ፣ ጻድቅ ቸር ማለት እሱ ነው ይላል መዝገበ ቃላታቸው ማለት ነው። እንደማን እንደ ኢዮብ በትዕግስቱ፣ እንደ አብርሃም በለጋስነቱ፣ እንደ ዳዊት በታማኝነቱ፣ በጸሎቱ ቅድም በገለጥ ነው። ቸር ማለት እሱ ነው። ዘይወረደ ምክረ ረሲዓን በክፉዎች መንገድ ያልሄደ ብፁዕ ብእሲ ዘይፈርህ ለእግዚአብሔር እግዚአብሔርን የሚፈራ ወዘይፈቅድ ፍኖቶ ፈድፋደ ሰውን ፍለጋውን የሚከተል ባለመክሊት ማለት ይሄ ለአንዱ 5 ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ 1 ሰጠው። ትቷቸው ወደ ሩቅ ሀገር ሄደ። ባለጠጋ የምንለው ወደኛ ወደ ክርስትና ሕይወት ወደኛ ሕይወት ስናመጣው ባለጠጋው መድኃኒዓለም ነው፣ ኢየሱስ ክርስቶስ ነው፣ የድንግል ማርያም ልጅ ነው። አገልጋዮቹን ጠራ ማለት ምዕመናንን ካለመስጋት ጠራቸው፣ በሃይማኖት አከበራቸው። ሃይማኖት ሰጥቶ ምግባር አጫምቶ ሄደ ማለት አረገ። ተመልሶ ሊተሳስባቸው ባለጠጋው የማይተሳስበው አገልጋይ የለም። ከኔ ጋር ናቸው ወገኖች? የማይተሳሰበው አገልጋይ የለም። አይ እኔ ምን ሰጠኝ ምን ይተሳሰበኛል እንዳትሉኝ፣ ምን ያልሰጣችኋል? ምን ያልተሰጠን ነገር አለ? ሰጧቸው ሄደ ማለት ሃይማኖት ምግባር ሰጧቸው ሄደ። ሃይማኖት ሰጧቸው ምግባር አጫምቷቸው ሄደ ካለ ሃይማኖት መክሊት በእሱ አተረፍን ወይ? አትርፈናል ወገኖች? በሃይማኖታችሁ አትርፋችኋል። እግዚአብሔር ያደርግላችሁ። ጊዜያችሁ መክሊት ነው። በጊዜው ያተረፈ ማለት ጤንነትን መክሊት፣
ማክሌት ነው። ጊዜ የሚባለው ወርቅ ነገር ወገኖቼ፣ አባቶቼ፣ ታላላቆቹ ወጣትነት በሚለው ጊዜያችሁ አጥፋችሁበታል። እውቀት ሕይወት የሚባለው የሚመረጥበት ሩጣችሁ የምትቀድሙበት ወጣቶች ታግላችሁ የምትጥሉበት የራሳችሁትን ሁሉ ማድረግ የምትችሉበት እሱ እኮ ነው መክሌት። እሱ ነው። ተጠቅማችሁበታል ወይ? ይሄ መክሌት ያልገባቸው ሰዎች የልጅነት ሕይወታቸውን አባክነውት ይቀራሉ። ሱሰኝነት ጌጥ መስሏቸው ያባክኑታል። ሴሰኝነት ክብር መስሏቸው ያባክኑታል። ይሄ መክሌት የገባቸው ልጆች በልጅነት በወጣትነት ተርበው ተጠምተው የሚፈልጉበት ቦታ ይደርሳል። ትርፍ ማለት ነው። ትርፍ ማለት ነው። ወደ ክርስትናው አቅርበን ያየነው እንደሆነ የተወሰኑ ነገሮችን ለማንሳት ያህል አምስቱ መክሌቶች የምንላቸው ዝርዝር አላቸው። ወደ ቤተክርስቲያን ወደ ክርስትና ሕይወት ስንመጣ የተወሰኑ ነገሮች እናንሳ። ክርስትና ራሱ ክርስትና ሃይማኖት የሁሉም ማሰሪያ የሆነው ክርስትና። ዲቁና ባለ አንድ መክሌት ይሉታል ለተርጉማኑ። ቅስና ባለ ሁለት መክሌት ይሉታል ማጥመቅና ማቁረብ ስለሚችል። ጵጵስና ሊቀ ጵጵስና የሚባለው ሊቀ ጳጳሱ የኤጲስቆጶስ መምረጥ መሾም ስለሚችል፣ ካህን ቄስ መምረጥ መሾም ስለሚችል፣ ዲያቆን መምረጥ መሾም ስለሚችል፣ ማቁረብ ማጥመቅ ስለሚችል ባለ አምስት ይሏቸዋል። እነዚህ ወደ ምእመናን ሕይወት ወደ ጋራ ሕይወታችን ስንሄድ እምነት፣ ጥምቀት ምንላቸው ወደ እኛ ሕይወት የምታመጡት ደግሞ ምናኔ፣ ምንኩስና፣ ከወይነ ሰማዕትነት 12 ንስሐ ናቸው። የንስሐ መሰረቶች ናቸው። እነሱ ቆርጦ የነበረውን ተጸይፎ ወስኖ መውጣት በጸጸት የፊቱን ወደ ኋላ ላለመመለስ እርፍ ይዞ መሄድ የሚባሉትን ያሳየናል። ሃይማኖት፣ ተስፋ፣ ፍቅር፣ ትዕግስት፣ ሰላም እነዚህ ናቸው የክርስቲያን መክሌቶች። እየተከተላችሁ ትንሽ ትንሽ ነው እየነካሁት ሄደው አልተነትንም። ሄደ ምስጢራዊ ትርጓሜዎችን ብቻ መጨረሻ ላይ ለማሳየት እሞክራለሁ። በእነዚህ ያተረፋለሁ መክሌት ማለት ነው። አምስቱ መክሌቶች እነዚህ ናቸው። በሃይማኖቱ ማትረፍ ተስፋ የሚባለው ክርስቲያን ተስፋ ይቆርጣል። ተስፋ መክሌት እግዚአብሔርን የምናይበት መክሌት ነው። እግዚአብሔርን የምናገኝበት ነገን የምናገኝበት መንግሥተ ሰማያትን የምናይበት ትዕግስት፣ ፍቅር የሚባለው ወርቅ፣ ሰላም አሁን ዓለም የጣለው መክሌት፣ ዓለም የተጸየፈው መክሌት ባለ አምስቱ አምስት አቀረበ። እነዚህን አምስት ነገሮች ሰርቶ አከናውኖ የተገኘ ሰው ትርፋማ ነው። ባላሰብ ነው ማለት ነው። ባላሰብ ተሸላሚ ነው። ቸር ነው። ገብርኄር የሚባል እሱ ነው። አምስቱ መጻሕፍተ ሙሴ ምንላል? አምስቱ ብሔረ ኦሪት የምንላቸው፣ አምስቱ የሕግጋት መጻሕፍት የምንላቸው ባለ አምስቱ አምስት አተረፈ ማለት ባለ አምስቱ ሙሴ ነው ይላሉ። አምስቱ ሕግጋት ስለጻፈ ነቢያት ብለው ወስደውታል መተርጉማ። ባለ አምስቱ አምስት አተረፈ ማለት በዚህ የትርጓሜ ስልት ወገኖቼ፣ የተዋህዶ ልጆች በአምስቱ ብሔረ ኦሪት በአምስቱ የሕግ መጻሕፍት የተጻፉትን ያሉትን የሰፈሩትን አስርቱን ትእዛዛት ይዞ ተገኘ ማለት እነዚህ ይዞ ስለተገኘ ማለት ነው። ባለ አምስቱ 10 አድርጎ ቀረበና አንተ ቸር ደግ አገልጋይ፣ በትንሹ የታመንህ በብዙ ሾምሃለሁ፣ ወደ ጌታ ተድላ ደስታ ግባ፣ ጌታ ተድላ ደስታ ወደሚያደርግበት ግባ አለ። በትንሹ የታመንህ ትንሽ ነው። ዓለም ትንሽ ነው። ዓለም ትንሽ ነው ወገኖች። ብትቀሩ መልሳችሁ ትጠቁሩበታላችሁ። ትንሽ ነው። ብትቀሩ መልሳችሁ ትዋረዱበታላችሁ። ትንሽ ነው። ብታገኙ ነገ ታጡበታላችሁ። ትንሽ ነው። ብትሾሙ ትሻሩበታላችሁ። ትንሽ ነው። ትልቅ ነን ብላችሁ ሳለ ድንገት ትንሽ ትሆኑበታላችሁ። ትንሽ ነው። ጤነኛ ነኝ ብላችሁ ሳለ ገላ ሸክላ ተሰብራ አላስበው መገኘት ማለት ሕግጋቱን ማክበር ነው እኮ።
አምላከ ዘእንበሌ ከኔ በቀር ሌሎች አማልክት አይሆኑ። ስመ አትስረቅ፣ አትግደል፣ አትስረቅ፣ አታመንዝር፣ የባልንጀራህን ነገር አትመኝ። ይሄ ሁሉ በእጃችሁ ያለ ነገር ባላሰብ መሆን ማለት ይሄን ሕግ ማክበር ማለት ነው። ይሄን ሕግ ማክበር ማለት ነው። ባላሰብ መሆን ማለት ያንን ሽልማት ማግኘት። አንተ ቸር አገልጋይ ጌታ ተድላ ደስታ ወደሚያደርግበት ናግባ። ዓይን ወዳላያት መንግሥተ ሰማያት ግባ። ጆሮ ወዳልሰማት በሰው ልብ ወዳልታሰበች ብርሃን ወዳለባት መዓዛው ወደሚናፍቅ ወደ ማረፊያ ወደ ገነት ወደ መኖሪያ ወደ መንግሥተ ሰማያት ከደጋጎቹ ጋር ለመኖር ናግባ ለመሰኘት ይሄን ሕግ ማክበር አለመቀማት። እግዚአብሔር ከሰጣችሁ ሀብቱ ጥሩ ነው፣ ተጠቀሙበት። ቀምታችሁ የምታገኙት ግን ከዚህ ክብር ይቀንሳችኋል። ሽልማታችሁን ይነጥቃል፣ ያስቀራል። እንድናተርፍበት እግዚአብሔር ይፍቀድልን። ሕጉን አክብረን እንድንሸለም በጎ ፈቃዱ ይሆንልን። ባለ ሁለት መክሊቶች ማለት ሃይማኖት፣ ምግባር፣ ፍቅረ እግዚአብሔር፣ ፍቅረ ቢጽ የምንላቸው ናቸው። እግዚአብሔርን መውደድ ባልንጀራንም መውደድ። ባለ ሁለት ጴጥሮስ ነው ብለውታል አባቶቻችን። ሐዋርያት ናቸው ማለት ነው። ሐዋርያት ሕገ ኦሪቱን ሳይጥሱ ደም ሳያፈሱ ክፉ ሳይሰሩ ሕገ ወንጌሉን አክብረው ተቀብለው ዓለምን በወንጌል ከክፋት ወደ በጎነት ከኃጢአት ወደ ጽድቅ ከአምልኮ ጣዖት ወደ አምልኮተ እግዚአብሔር ስለመለሱ በአራቱ ወንጌላት ያሉትን በአራቱ ወንጌላውያን የተጻፉትን ሕጎች ይዘው ተገኙ ማለት አንድ የሚባለው ሃይማኖት ብቻ ያለው ሰው ማለት እነዚህ ከአጋንንት የማይሻሉ ናቸው ይላሉ መምህራን። እንዴት ከአጋንንት የማይሻሉ? ሃይማኖት ያለው ሰው እንዴት ከአጋንንት አይሻልም ልትሉ ትችላላችሁ። አጋንንት እኮ እግዚአብሔርን ያምናሉ። ታውቃላችሁ? እግዚአብሔርን እኮ ያምናሉ። የናዝሬቱ ኢየሱስ ሆይ ያለ ጊዜያችን ልታጠፋህ መጣን፣ ከዚህ እስካስወጣኸን ወደ ሪያዎች እንድንሄድ ፍቀድልን ይላሉ፣ ይለምናሉ፣ እንዲያው ይማጸናሉ። አላተረፈም የሚባለው ያድን ባለ አንድ መክሊቱ እምነት አለኝ የሚለው ከአጋንንት የማይሻለው ምግባር የሌለው ሃይማኖት ያለው ማለት ነው። በሌላ መልኩ አምስት መክሊት አምስቱ የስሜት ሕዋሳት ማለት ናቸው ወገኖች። የተዋዶች አምስቱ የስሜት ሕዋሳት ይሄ እኮ መክሊት ነው። በዚህ አትርፋችሁበታል? እስቲ ንገሩ። ቀኑም የጥያቄ ቀን ስለሆነ በዓይናችሁ አትርፋችኋል? የተዋህዶ ልጆች በዓይናችሁ ክፉ አይታችሁ ከሰራችሁ ወይንስ በጎ አይታችሁ አተረፋችሁ? በእጃችሁ በጎ ሰርታችሁ አተረፋችሁ ወይንስ ያልሆነ ነገር አንስታችሁ ከሰራችሁ? በእግራችሁ ወደ በጎ ሄዳችሁ ወደ ቅድስና ቦታ ሄዳችሁ ሰው ወደ መርዳት የታሰረ ለመጠየቅ የታመመ ለመጠየቅ ዋስ ለመሆን ገስግሳችሁ አተረፋችሁ? ወይ ወደ ዋዛ ወደ ፈዛዛ ወደ ተርታ ወደ ጨዋታ ቦታ ወደ ጭፈራ ወደ ዳንኪራ ሄዳችሁ ከሰራችሁ? በጆሮዎቻችሁ በጎ ሰምታችሁ አተረፋችሁ? ወይ ክፉ ነገር ሰምታችሁ ከሰራችሁ? ወገኖቼ ያልተሰጠን መክሊት የለም። መክሊታችን ብዙ ነው። በመክሊታችን ማትረፍ እንድንችል የቸርነት ባለቤት ጌታ ይርዳል። በመክሊታችሁ እንድታተርፉ ንጹሕ ልብ ይኖራችሁ። እዚህ ነው እኮ ያለው መክሊቱ፣ እጃችን ላይ ነው ያለው ወገኖቼ። ንጹሕ ልብ ቢኖረን እጃችን ማትረፊያ ነው፣ እግራችን ማትረፊያ ነው፣ ዓይናችን ማትረፊያ ነው፣ ጆሮአችን ማትረፊያ ነው። አተረፍን ወይ? መቼ ነው ያተረፍን? እሱ ሲሆን በአምስቱም አላተረፍን፣ በሁለቱም አላተረፍን። አንዲቱስ ብትሆን እኛ ዘንዳለች ብንጠየቀው እንደዚህ አገልጋዮቹን እንደጠየቃቸው ፊት ለፊት ቢያገኘን ብናገኘው ቢጠይቀን ምን መልሰው መልሳለን? አንዷ አሳለች። አንድ ሃይማኖት ነው ካል ክርስትና ነው ካል በእሱ አትርፈናል። አሃቲ ሃይማኖት፣ አሃቲ ጥምቀት፣ አሃቲ ቤተ ክርስቲያን
ክርስቲያን አሐዱ እግዚአብሔር የምንል ልጆች ሩቅ ሳንሄድ እሷ ብትኖር ኑሮ ሃይማኖት ቢኖረን ወገኖቼ፣ ሃይማኖት ያለው ሕዝብ እንዲህ ይሆናል። እንዴት ብዬ ልግለጥ? እንዲህ ይሆናል። ሃይማኖት ያለው ሕዝብ ያለበት ሀገር እንዲህ ይሆናል። እግዚአብሔርን የማያምን ሕዝብ አለ ኢትዮጵያ? ፓጋን አለ? በአንድም በሌላም መንገድ አንድ ሕያው አምላክ አለ ብሎ የሚያምን ሕዝብ እንዲህ ይሆናል። እዚህ ይደርሳል። ይተናነቃል እርስ በርሱ። ምድሪቱ የደም ምድር ትሆናለች ሃይማኖት ቢኖረን። እሱም እኮ የለንም። ያ የተጠየቀው ሰው አምጣ ሲባል የሰጠኸኝን አስቀምጫለሁ ነው ያለው። ሌሎቹ አትርፈው ቀረው። እሱ ግን አንተ ያልሰጠኸውን የምትቀበል፣ ያልዘራኸውን የምታጭድ፣ ያልበተንኸውን የምትሰበስብ ክፉ እንደሆን አውቄ ቀብሬያታለሁ አለ። በምርጸት ቃሉ ትርፍ አይደለም፣ ውጤት አይደለም ያመጣው፣ ምርጸት ነው ይዞ የመጣው። በዚያ የምርጸት ቃሉ ወደ ውጭ አውጡት፣ ወደ ወህኒ ጣሉት፣ ጥርስ ማፋጨት ወዳለበት ጣሉት ተባለ እንጂ እሷን እኮ አላጠፋትም። እኛ እኮ አንዷን አጠፋናት። አንዷን ነው እኮ ያጠፋናት። የአንዲት የተዋህዶ ልጆች፣ በተዋህዶ የሚያምኑ ልጆች፣ የአንዲት እናት ቤተክርስቲያን ልጆች፣ ድሃ ሀብታም፣ ሩቅ ቅርብ፣ ትንሽ ትልቅ፣ የተማረ ያልተማረ ሰጥተን እቅፍ አድርጋ የምትይዝ የቤተክርስቲያን ልጆች እርስ በርሳችን ተለያየን አይደል? ተገፋፋን አይደል? ከአንድ እናት እቅፍ ላይ ቁጭ ብለን በአንድ መሶብ እየበላን አንድ ስጋ እየቆረጥን የክርስቶስን ስጋ እያቀረብን የሆነ ወንዝ ሸንተረር ከፈለናል። ማን ነው አትራፊ? አንዷንም እኮ ጣልናት። የአንዲት ቤተክርስቲያን ልጆች ስንል አንዲት ጥምቀት በምትል ጥምቀት የተጠቀመቅን ልጆች፣ በጥምቀት ልጅነት አግኝተናል፣ በልጅነት መንግሥተ ሰማያት እንገባለን የምንል ሰዎች ተለያየን አይደል? እሷስ አለች ወይ? አንዷ አለች ወገኖች። ማን ነው አትራፊ? ማን ነው? አንዷም ከሌለች ባለ አምስቶቹ አባቶቻችን አትራፊዎች ናቸው። ሊቃነ ጳጳሳቱ ትርፋማ ናቸው። ባለ ሁለቶቹ እኛ ካህናቱ አትራፊዎች ናቸው። በልዩነት በመገፋፋት ባልሆነ መንገድ ተለያይተን አትራፊዎች ነን። ኪሳራ ውስጥ ነው ያለን። ባለ አንዶቹ ዲያቆናት ለተልእኮ የምትፋጠኑት አትራፊዎች ናቸው። ምእመናን ወገኖች፣ አንዲት ሀገር ያለቻችሁ፣ አንዲት እናት ቤተክርስቲያን ያለቻችሁ፣ አንድ እግዚአብሔር የሚያድናችሁ ሰዎች እንዴት ነው የምትድኑት? እንዴት ነው የምትተርፉት? እንዴት ነው የምታጠፉት? እግዚአብሔር ልብ ይስጠን። እግዚአብሔር ልብ ይስጣችሁ። ንጹሕ ልብ ይፍጠርልን። ንጹሕ ልብ ይፍጠርላችሁ። ቸር አገልጋይ ማለት በዚህ ሚኖር ነው። በተሰጠው መክሊት የሚያተርፍ ነው። አንድ እግዚአብሔር አለ ብሎ የሚያምን አንዲት ቤተክርስቲያን እናት የሚል መገፋቱንም ቢሆን እያመነ ቢገፉት የማይጋፋ ቢጠሉት የማይጣላ ማለት ነው። የገደለ ይገደል የሚለውን ሕግ ትተን የመጣ ነው። የሐዲስ ኪዳን ልጆች መሰጸት አፈከ መልታየት የከዘይማን ሚጥሎቱ ካለ ይታይ ቀኝህን ቢመታ ግራህን ስጠው ተብሎ የተጻፈለት ይሄ እኮ የጌታ ቃል ነው። ይሄ እኮ የክርስቶስ ቃል ነው። ይሄ እኮ የመድኃኔዓለም ቃል ነው። ይሄ እኮ የባለጠጋው ቃል ነው። ይሄ እኮ የሽልማት ሰጪው ቃል ነው እና ይሄን ዕለት ለማክበር ገብርኄር ለመባል ደግ አገልጋይ ለመሆን በእነዚህ መክሊቶች ማትረፍ ልበኛ ሆኖ መገኘት ይጠይቃል። መክሊቶቻችሁ እንድታተርፉ እንድናተርፍ በመክሊት ማትረፍ ማለት ቅድም ባልናቸው አስራው ንስሐ በሚባሉት መምጣት፣ ይቅርታ መጠየቅ፣ መታረቅ፣ ንስሐ መግባት፣ ቅዱስ ሥጋውን ክቡር ደሙን መብላት ማሰሪያው እሱ ነው። ንጹሕ ልብ ሲኖረን ይቅርታ እንጠይቃለን። ይቅርታ ስንጠይቅ ለንስሐ ዝግጁ ነን። ንስሐ ከገባን ለቅዱስ ሥጋው ለክቡር ደሙ የተዘጋጀ አካል አለን። በዚህ ተዘጋጅተን ሥጋውን ከበላን ደሙን ከጠጣን ቸር አገልጋይ ተብለን እንሸለማለን፣ መንግሥተ ሰማያትን እንወርሳለንና ንስሐ ገብተን ሥጋውን በልተን ደሙን ጠጥተን ዘላለማዊት መንግሥቱን ሰማያዊት ርስቱን ለመውረስ እግዚአብሔር ይፍቀድልን። ቸሩ አምላክ ይርዳን። የእናቱ አማላጅነት የአባቶቻችን ጸሎት ከሁላችን ጋር ይሁን። ገብርኄር ቸር አገልጋይ የሰማነውን በልቡናችን ያሳድርብን። ይቆየን።